አስቸኳይ ማስታወቂያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የባለተስፋው ሚዲያ ተከታታዮች እንደምን አረፈዳችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። ይህን አስቸኳይ ቪዲዮ የሰራሁበት ምክንያት በ2018 ዓ.ም በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ለመግባት መረጃው የሌላችሁ እና መረጃው ኖሯችሁ የተለያየ ምክንያት የምትፈጥሩ ገብታችሁ እንድትማሩ ለማበረታታት እንዲሁም ያለው ጊዜም አጭር በመሆኑ ፈጥናችሁ እንድትመዘገቡ ለማስቻል ነው። የጊዜ ሰሌዳውን መጨረሻ ላይ ገልጻለሁ። የባለተስፋው ሚዲያ ሰብስክራይብ በማድረግ እንዲሁም ለሌሎች ተደራሽ ይሆን ዘንድ ላይክ ሼር በማድረግ ተከታተሉኝ ዘንድ በፍቅር ቃል እጠይቃለሁ። አሁን ቀጥታ ወደሚያስፈልገው መስፈርት ገለጻ እገባለሁ። በ2018 ዓመተ ምህረት ለመጀመሪያ ዲግሪ አዲስ ገቢ ተማሪዎች ዝርዝር የትምህርት ማስረጃዎች መግቢያ መስፈርት በቀድሞ የ12ኛ ክፍል ውጤት መሰረት ለሚያመለክቱ የሚያስፈልጓቸው የትምህርት ማስረጃዎች እና የድጋፍ ደብዳቤዎች አንደኛ ከ9ኛ እስከ 12ኛ ክፍል ትራንስክሪፕት፣ ሁለተኛ የ12ኛ ክፍል መልቀቂያ ብሔራዊ ፈተና የምስክር ወረቀት ማቅረብ የሚችል ወይም የምትችል አማካኝ ውጤቱ ከ2 ነጥብ በላይ የሆነ በእንግሊዘኛና በሂሳብ ቢያንስ ያለውም ያላት ማለት ነው። ሁለተኛው በአዲሱ ስርዓተ ትምህርት መሰረት ለሚያመለክቱ የሚያስፈልጓቸው የትምህርት ማስረጃዎች ከ10ኛ ክፍል ወደ ቴክኒክና ሙያ ገብተው ለተማሩ ማለት ነው። የሚያስፈልጉ መስፈርት አንደኛ የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና የምስክር ወረቀት፣ ሁለተኛ የደረጃ 4 ሲኦሲ ማቅረብ የሚችሉ ማለት ነው። ሶስተኛ የደረጃ 4 ቴምፖራሪና ትራንስክሪፕት ኮፒ እና ከተማሩበት ተቋም ኦፊሻል ትራንስክሪፕት ማስላክ የሚችሉ። የሌላው ደግሞ በመሰናዶ ትምህርት ውጤት መሰረት ለሚያመለክቱ የሚያስፈልጋቸው የትምህርት ማስረጃዎች አንደኛ የዩኒቨርሲቲ መግቢያ የብሔራዊ ፈተና የምስክር ወረቀት በየትምህርት ዘመኑ ወደ ከፍተኛ ትምህርት ተቋም የመግቢያ ነጥብ ያለው ወይም ያላት፣ ሁለተኛ 11ኛ እና 12ኛ ክፍል ትራንስክሪፕት ማቅረብ ለሚችሉ ማለት ነው። ሌላው ሶስተኛ ከዲግሪና ከዚያ በላይ ባለ የትምህርት ማስረጃዎች ለሚያመለክቱ አንደኛ የዩኒቨርሲቲ መግቢያ የብሔራዊ ፈተና የምስክር ወረቀት ማቅረብ የሚችሉ፣ ሁለተኛ የዲግሪውን ወይም የማስተርስ ዲግሪ ቴምፖራሪ እና ትራንስክሪፕት ኮፒ ማቅረብ የሚችሉ ማለት ነው። ሌላው የመጨረሻውና አራተኛው ለሁሉም አመልካቾች የሚያገለግል ማለት ነው። ከሀገረ ስብከት ወይም ከሚኖሩበት አጥቢያ ቤተክርስቲያን ሰበካ ጉባኤ የአባልነት ምስክር ደብዳቤ ማቅረብ የሚችል ማለት ነው። እዚህ ጋር ሀሳብ ለማከል ያክል አንዳንድ በፊት በጣም ጎልቶ ይታዩ ነበሩ። አሁን ግን በጣም ቀንሷል። ቢቀንሱም ግን ጥቃቅን የሆኑ ነገሮች አንዳንድ አካባቢ ወይም አንዳንድ ቦታዎች ላይ የሚንጸባረቁ ከእውነት የራቀ አሉባልታዎች ወይም ደግሞ ምንድነው የተሳሳተ መረጃዎች አሉ ማለት ነው። ይሄ ምንድነው መንፈሳዊ ኮሌጆች ወይም ደግሞ ዩኒቨርሲቲዎች መማር የሚችሉት ክህነት ያላቸው ናቸው፣ እንዲሁም ደግሞ ሴቶች አይማሩም የሚል የተሳሳተ አመለካከት አለ። ይህን ለማረጋገጥ ያክል ነው። ይህ ከእውነት የራቀ ሀሰት መሆኑን ለማረጋገጥ ማለቴ ነው። ምክንያቱም ከእኔ ጋር ብዙ የሚማሩ ክህነት ያላቸውም የሌላቸውም አሉ። ማለት ክህነት ስል ድቁናም ቅስናም ማለቴ ነው። እንዲሁም ደግሞ ብዙ እህቶችና እናቶች አብሮኝ ይማራሉ ማለት ነው። ይህ ለእናንተ ምናልባት ምክንያት እየሆነ ወደኋላ ሲጎተታችሁ ከነበራችሁ ስህተት የሆነ መረጃ እንደሆነ ላረጋግጥላችሁ ስለፈለኩ ነው ማለት ነው። ሌላው ክፍያን በተመለከተ የማመልከቻ ለመጀመሪያ ዲግሪ 250 ብር፣ ለሁለተኛ ዲግሪ 300 ብር፣ ለሴሚስተር ምዝገባ ለመጀመሪያ ዲግሪ 100 ብር፣ ለሁለተኛ ዲግሪ 300 ብር፣ ለክሬዲት አወር
ለመጀመሪያ ዲግሪ በክሬዲት አወር ማለት ነው። ለመጀመሪያ ዲግሪ 210 ብር፣ ለሁለተኛ ዲግሪ 800 ብር ማለት ነው። ክፍያን በተመለከተ ሌላው እንደ ማሳሰቢያ የቀረበ አለ። የሚቀርበው የብሔራዊ ፈተና የምስክር ወረቀት ስለ ትክክለኛነቱ ከሀገር አቀፍ ፈተናዎች ድርጅት ተረጋግጦ መምጣት አለበት ማለት ነው። ይህን ያው ተመዝግባችሁ ምዝገባ ፈተናውንም ካለፋችሁ በኋላ የሚሆን ነው። ሁለተኛው የመጀመሪያ ወይም ደግሞ የሁለተኛ ዲግሪ ከተማሩበት ተቋም ኦፊሻል ትራንስክሪፕት ማስላክ የሚችሉ መሆን አለበት ነው። ይህም እንደዚሁ ተመዝግባችሁ ተፈትናችሁ መግቢያ ፈተናውን ካለፋችሁ በኋላ ማለት ነው። ሶስተኛ የደረጃ 4 ምንም በዲግሪ ደረጃ በዲፕሎማ ያላችሁ ማለት ነው። የደረጃ 4 ቴምፖራሪ እና ትራንስክሪፕት ከተማሩበት ተቋም ኦፊሻል ትራንስክሪፕት ማስላክ የሚችሉ ይህም እንደዚሁ ተመዝግባችሁ መግቢያ ፈተናውን ካለፋችሁ በኋላ የሚደረግ ነው ማለት ነው። በተጨማሪ መስፈርት ዩኒቨርሲቲው ውስጥ የሚሰጠውን ያው የጽሁፍና የቃል መግቢያ ፈተና ማለፍ የሚችል መሆን አለበት ማለት ነው። የዩኒቨርሲቲውን ዓላማ ተግባራዊ ለማድረግ እንዲቻል የተማሪዎችን ደንብና ስርዓት ተግባራዊ ለማድረግ ውል የሚገባ መሆን አለበት። ሌላው 2 ጉርድ ፎቶ 4x4 የፓስፖርት ሳይዝ ፎቶግራፍ ማለት ነው። ሙሉ ፊትና 2 ጆሮዎችን የሚያሳይ እንዲሁ ፎቶ ያስፈልጋል ማለት ነው። ሌላው ከትውልደ ኢትዮጵያውያንና ኢትዮጵያውያን ያልሆኑ አመልካቾች የሚያስፈልጋቸው መስፈርት አመልካቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ወይም የምስራቅ ኦሪየንታል ኦርቶዶክስ አብያተ ክርስቲያን አባል መሆን አለበት። አመልካቹ የሁለተኛ ደረጃ ትምህርት ያጠናቀቀ መሆኑን የሚያረጋግጥ ማስረጃ ባለበት ሀገር በሚመለከተው የትምህርት ባለስልጣን እውቅና ያገኘ መሆን አለበት። ሶስተኛ ማንኛውም የትምህርት ማስረጃ አቻ ግምታዊ ኢትዮጵያ ውስጥ ባለው ማረጋገጫ ባለስልጣን መረጋገጥ አለበት። አራተኛ አመልካቹ ለአገሪቱ እና ለቤተክርስቲያኒቱ ሕግ ለመግዛት ፈቃደኛ መሆን አለበት። አመልካቹ ዩኒቨርሲቲው የሚያዘጋጀውን የጽሁፍ እና የቃል ፈተና ማለፍ አለበት። ስድስተኛ አመልካቹ ተመሳሳይ የትምህርት መስክ ከሚሰጥበት ከታወቀ ዩኒቨርሲቲ ወይም ኮሌጅ ከመጣ መመዝገብ ይችላል። ሰባተኛ አመልካቹ የዩኒቨርሲቲው የትምህርት ጉዳዮች መወሰኛ ጉባኤ ያዘጋጀውን መተዳደሪያ ደንብ የሚቀበልና የሚያከብር መሆን አለበት። ሌላው ለሁለተኛ ዲግሪ መርሃ ግብር በቀን በማታው እና በቅዳሜና እሁድ ለመማር ለሚፈልጉ የሚያስፈልጋቸው መስፈርቶች ማለት ነው። አንደኛ አመልካቹ በትምህርት መለኮት ከቤተክርስቲያኗ ከፍተኛ ትምህርት ተቋም የመጀመሪያ ዲግሪ ያለው ወይም ተመሳሳይ የትምህርት መስክ ከሚሰጥበት ለምሳሌ በቋንቋ፣ በግዕዝ፣ በስነ ልሳን፣ በፊሎሎጂ፣ በታሪክ፣ በፍልስፍና፣ በማህበራዊ ጥናት ወይም ሶሲዮሎጂ ማለት ነው በመሳሰሉ ከታወቀ ዩኒቨርሲቲ ወይም ኮሌጅ ከመጣ መመዝገብ ይችላል። ማንኛውም የውጭ ሀገር አመልካች የመጀመሪያ ዲግሪው እውቅና ካለው ዩኒቨርሲቲ የተሰጠ በሚኖርበት ሀገር ከሚገኝ የትምህርት ባለስልጣን ተረጋግጦ መቅረብ አለበት። ሶስተኛ የትምህርት መለኮት የመጀመሪያ ዲግሪው አጠቃላይ ውጤት ከ2.75 ነጥብ እና ከዚያ በላይ መሆን አለበት። አራተኛ ዩኒቨርሲቲው የሚያዘጋጀውን የመግቢያ ፈተና ማለፍ አለበት። አምስተኛ ከቅድስት ሥላሴ ዩኒቨርሲቲ የተመረቁ መደበኛ ተማሪዎች ለሁለተኛ ዲግሪ ትምህርት ማመልከት መመዝገብ የሚችሉት ቤተክርስቲያንን ቢያንስ ለ2 ዓመት ያህል ያገለገሉ መሆናቸውን የሚያረጋግጥ ደብዳቤ ከሚመለከተው ሀገረ ስብከት ሊቀ ጳጳስ ማቅረብ ሲችሉ ብቻ ነው። ስድስተኛ አመልካቹ በሚኖርበት አካባቢ የኦርቶዶክስ ተዋሕዶ አጥቢያ ቤተክርስቲያን አባል መሆኑን የሚያረጋግጥ የሰበካ ጉባኤ አባልነት ካርድ ማቅረብ አለበት። ሰባተኛ ዋናው የውጤት መግለጫና መሸኛ ወረቀት ወይም ደግሞ ኦፊሻል ትራንስክሪፕት ማለት ነው ከተማረበት የትምህርት ተቋም ታሽጎ እና ማህተም ተደርጎበት በቀጥታ ወደ ዩኒቨርሲቲው መላክ አለበት። ስምንተኛ የዩኒቨርሲቲውን ሕግና ስርዓት የሚቀበል የሚያከብር መሆን አለበት። ዘጠነኛ አመልካቹ ለሁለተኛ ዲግሪ ከተመዘገበ በኋላ በመመረቂያ ጽሁፍ የሚሰራውን
በመመረቂያ ጽሁፍ የሚሰራውን ጥናትና ምርምር የሚገልጽ ርዕሱን የሚመረምር ጥያቄዎቹን ዓላማውንና የሚከተለውን ስልት የሚያሳይ መነሻ ሀሳብ ኮንሴፕት ፔፐር የምንለው ማለት ነው በጽሁፍ ማቅረብ እንዳለበት ለሁለተኛ ዲግሪ ለምትገቡ እነዚህን የመሳሰሉ መስፈርቶች ማሟላት አለባችሁ ማለት ነው። የጊዜ ሰሌዳውን ለመግለጽ ያህል ማስታወቂያው ከወጣ ያው ቆይቷል። ኦልሞስት ከአንድ ወር በላይ ሆኖታል ማለት ነው ማስታወቂያው ከወጣ። ግን ምናልባት በአንድም በሌላም ያው መረጃው ያልደረሳችሁ ካላችሁ በአስቸኳይ ፈጥናችሁ እንድትመዘገቡ ስለፈለኩ ነው ይሄን ቪዲዮ ልሰራ የፈለኩት። ስለዚህ አሁን ያለቻችሁ ጊዜ ዛሬ መስከረም 7 ነው። መስከረም 8 እንዲሁም መስከረም 9 የሚለው እስከ 9 ነው። ምናልባት ቅዳሜ ጠዋት ሊኖር ይችል ይሆናል ብዬ አስባለሁ እርግጠኛ አይደለሁም ይሄንን። ከዛ ውጭ ሊራዘም ሊችል ላይችል አይታወቅም። ስለዚህ እናንተ በእጅ ባለቻችሁ ጊዜ እንደምንም ተሯሩጣችሁ ብትመዘገቡ እና ብትማሩ በጣም ሪኮመንድ አደርጋችኋለሁ። ምናልባት አንዳንድ የሰበካ ጉባኤ የማይሟሉ ነገሮች ካሉ በፍጥነት እሱን ሄዳችሁ ተመዝግባችሁ እናመጣለን ብላችሁ ከእነሱ ጋር ብታወሩ ሊተባበሯችሁ ይችላሉ ብዬ አምናለሁ። ስለሚተባበሯችሁም ማለት ነው። ስለዚህ ይሄ እድል ባያልፋችሁ ምክንያቱም አንዴ የተጀመረ ነገር ነገ ነው እያደረ ጥቅሙን እንዲሁም ደግሞ የነበረን ቆይታ ስናስበው በጣም የሚያስደስተን ማለት ነው። ስለዚህ አሁንም ደግሜ ደጋግሜ የምላችሁ ጀምሩት ትጠቀሙበታላችሁ። እኔም አጋጣሚ እንግዲህ ጀመርኩት። አሁን እንግዲህ እግዚአብሔር ይመስገን ያው 4ኛ አመት ደርሻለሁ። እንግዲህ ቀሪውን ደግሞ ጊዜ ያስፈጽመኛል ብዬ እንግዲህ በተስፋ እየጠበቅኩ ነው ማለት ነው። ስለዚህ ብትማሩ ለእናንተም ለልጆቻችሁም በተለይ ደግሞ እንደው በጣም የሃይማኖት ትምህርት ባልተስፋፋበት አካባቢ ያላችሁ በተለይ ተምራችሁ እዛ አካባቢ ተደራሽ ብትሆኑ በጣም ትልቅ ለእናንተም በረከት ነው ጽድቅ ነው ማለት ነው። ስለዚህ ለዛሬው ቪዲዮ እዚህ ጋር ይበቃኛል። ምናልባት አስተያየት ካላችሁ ያው ጀማሪ ከመሆኔ አንፃር ሀሳብ ስጡኝ አስተካክላለሁ። ያው የሚሟሉ ነገሮችን እያሟላሁ ብዙ ነገሮችን በሚዲያ ለማቅረብ ዝግጅት እያደረኩ ነው። በዚህ ሚዲያ ወደፊት ማናቸውም ጥያቄ መንፈሳዊ ጥያቄ ማለት ነው በማቅረብ ለመመለስ አንብቤም ጠይቄም ምክንያቱም በዙሪያ ብዙ መምህራኖች እንደነገሯችሁ ትምህርት ላይ ስላሉ ጠይቄም ለመመለስ ዝግጁ ነኝ። ስለዚህ ይህን ሚዲያ እንዲጠናከር እናንተም ከጎኔ እንድትቆሙ አደራ እላለሁ። ምክንያቱም ሰብስክራይብ በማድረግ ሌሎች ደግሞ ተደራሽ እንዲሆን ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ኮሜንት በማድረግ እንድታበረታቱኝ በፍቅር ቃል እጠይቃለሁ። ቸር ሰንብቱ።